እነዚህ ደግሞ የቦንዳ የሚሸጥባቸው አካባቢ ነው። በቅናሽ እንደዚህ መንገድ ላይ ቦንዳ ያልተለበሱ አዳዲስ ብራንድ ቦንዳዎች ምናምን ብለው የሚሸጡበት ማለት ነው። ሰዎች እየመረጡ እየገዙ ነው ምናምን። ታንክ ዩ። እንግዳ ነገር ሊመስል ይችላል። ቡና፣ ጁስ፣ ውሃ ሰላም ቤተሰብ እንዴት ናችሁ? ዛሬ በድጋሜ ከጥንታዊት ታሪካዊትና የኢትዮጵያ የጥበብ ማዕከል የፋሲል ከተማ ከሆነችው ጎንደር በድጋሜ ተገኝቻለሁ። ዛሬ በዚህ ቪዲዮ የዚችን ከተማ ዋና ዋና ጎዳናዎች ወይም ደግሞ መንገዶች፣ ታሪካዊ ቦታዎችን የምንቃኝበት ቪዲዮ ነው የሚሆነው። ዘወትር የተከበረና የተወደደ ሰላምታዬን ከጎንደር ወደ እናንተ አደረስኩኝ። አሁን ያለሁት ኮሌጅ በመባል የሚታወቀው የጎንደር አካባቢ ነው፣ ቀበሌ 18 ማለት ነው። ስለዚህ ከዚህን ጀምርና ወደ ጎንደር እምብርት ወይም ደግሞ ማዕከል ወደ ፒያሳ ወደ አራዳ እንሄዳለን። አራዳ በጣም ጎንደር ላይ የንግድ ማዕከል ነው። እሱንም እንቃኛለን። የገበያ እንቅስቃሴ ምን ይመስላል፣ የሰዎቹ እንቅስቃሴ ምን ይመስላል የሚለውን አብረን እናያለን። ከኔ ጋር ቆዩ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማድረግ ጀምሩ። ቪዲዮውን እዚህ ጋር እንጀምረዋለን። እዚህ ጋር እንግዲህ የኮሪደር ልማት ወይም ደግሞ ይሄ አዲሱ የመንገድ ማስፋፋት ልማት የሚባለው ከተጀመረ በኋላ ጎንደር ላይ አዳዲስ እንደዚህ አይነት ነገሮች ተሰርተዋል። ለምሳሌ እዚች ጋር በፋሲል ግንብ ቅርጽ የተሰራ ግድግዳ ወይም ህንፃ ነገር አለ። እዚህ ጋር ፊት አውራሪ ገብርዬ የሚል ጽሁፍ አለ። ፊት አውራሪ ገብርዬ እንግዲህ የሚታወቁትኝ የኢትዮጵያ ታላቅ መሪ የወታደር ጀነራል ወይም ደግሞ መሪ ኮማንደር የነበሩ ናቸው። በአጼ ቴዎድሮስ ዘመነ መንግስት ማለት ነው። እንደውም የአጼ ቴዎድሮስ ቀኝ እጅ ቴዎድሮስ እንደሳቸው የሚያምነው የሰው ካለመኖሩ የተነሳ በገብርዬ ይምል ነበር ይባላል እና ጀግና አርበኛ የነበረ ኢትዮጵያን ከጠላት ለመከላከል ከእንግሊዞች ወይም ደግሞ ከእንግሊዝ ወራሪ ኃይል ጋር በመዋጋት ላይ በነበረበት ሰዓት መቅደላ ላይ ያረፈ፣ እሱን ተከትሎም ቴዎድሮስ ያንን የጀግና ውሳኔ የወሰነበት ራሱን ያጠፋበትን ውሳኔ እንዲወስን ምክንያት ከነበሩ ሁነቶች ውስጥ አንዱ ነው። ስለዚህ የገብርዬን ውለታና ጀግንነት ታሪክ ለመዘከር ፊት አውራሪ ገብርዬ የሚል ጽሁፍ እዚች ጋር እንዳያችሁት ተቀርጿል ማለት ነው። እዚች ጋር ደግሞ ሌላ ተመሳሳይ ጽሁፍ አለ። የአርበኛ ልጅ ይላል ጽሁፉ። የምታዩት የአርበኛ ልጅ ይላል። ጋሻ አለ፣ ጦር አለ ማለት ነው። እንግዲህ ጎንደር ለኢትዮጵያ አንድነት፣ ለኢትዮጵያ ሉዓላዊነት፣ ለኢትዮጵያ ነጻነት ባደረገችው ተጋድሎ በጣም የምትታወቅ ከተማ ነች እና ብዙ አርበኛ ልጆችም አሏት። የጎንደር ጀግኖች እንግዲህ በተለያየ ዘመን ስፔሻሊ ፋሽስት ጣሊያን ኢትዮጵያን በወረረበት ጊዜ ኢትዮጵያን ከጣሊያን ወረራ ለመከላከል የኢትዮጵያን ማንነት ለማስጠበቅ ባደረጉት ተጋድሎ የሚታወቁ ናቸው እና እሱን አስመልክቶ ይመስለኛል እዚች ጋር አዲስ በተሰራው የኮሪደር እንደዚህ መናፈሻ መንገድ ላይ የአርበኞችን ማስታወሻ ስማቸው ተቀርጾላቸዋል። በጣም ደስ የሚል ስራ ነው። ስለዚህ እዚህ አካባቢ እንግዲህ ኮሌጅ ማዞሪያ ይባላል አሁን ያለሁበት ሰፈር። በዚህ ቪዲዮ እንግዲህ የጎንደርን የህዝቧን የዕለት የዕለት እንቅስቃሴ እንደዚህ ዋና ዋና በሚባሉ መንገዶች በኩል የተንቀሳቀስን አካባቢው ላይ ምን አይነት አዳዲስ ነገሮች አሉ እያለን ካሜራ ማየት የቻለውን ሁሉ ወደ እናንተ አደርስላችኋለሁ። በድጋሚ እኔ ጋር ቆዩ። አዲስ ከሆናችሁ ሰብስክራይብ አድርጉ። ስለዚህ አካባቢን ይመስላል። እዚች ጋም ሌላ ጽሁፍ አለ ይችላል። በጣም ደጃዝማች አለሜ ደጃዝማች አለሜ
ይህም ሌላኛው አርበኛ ነው። እንግዲህ ደጃዝማች አለሜ በፋሽስት ጣሊያን ወረራ ጊዜ በጎንደር አካባቢ እስከ ጎንደርና ሰሜን ሸዋ አዋሳኝ ድረስ ጣሊያን ላይ በጣም ትልልቅ አደጋዎችን በማድረስ የጣሊያንን ጦር በመረበሽ በመበተን ጣሊያን እንደፈለገ የፈለገውን ነገር እንዳይፈጽም ኢትዮጵያ ላይ ተጋድሎ ያደረገ ጀግና ነው። የሱ ስም እነዚህ ጋር ተጽፏል። ስለዚህ እነዚህ የምታያቸው በአጠቃላይ ጣሊያን የተዋጉ አርበኞች ወይም ደግሞ የጎንደር ጀግኖች ናቸው ማለት ነው። እዚህ ጋር አዳዲስ ካፌዎች ተሰርተዋል። የኮሪደር ከሚባለው ልማት ጋር ተያይዞ አይ ቲንክ እዚህ ገብቼ የሆነ ነገር ተጠቅሜ ወደ ፒያሳ ብንሄድ አሪፍ ነው ብዬ አስባለሁ። ሳይው አሪፍ ስለሚመስል እዚህ የሆነ ነገር ተጠቅመን ወደ ፒያሳ ብንሄድ አሪፍ ነው። እስኪ እዚህ ካፌ እንግባ። ሰላም እንዴት ነው? ሰላም ነው። እንዴት ነው ያለው? እዚህ አሪፍ ካፌ ነው። ስለዚህ እዚህ ቡናችንን ምናምን እንጠቀም። የቡና ረከቦታቸው ይህን ይመስላል። ዋው! እዚህ ቁጭ እንበልና ካፌ ነገር ነው፣ ደስ ይላል። ራስ እንግዳ ካፌ ይላል። በአርበኛ ራስ እንግዳ የተሰየመ ካፌ ነው። ጎንደርን ዛሬ በደንብ እንቃኛታለን። ላይ ዋና ዋና መንገዶች ላይ ወክ እናረጋለን። አገኘነውን ሰው ደግሞ ላይክ ኮሚኒኬት ለማድረግ እንሞክራለን፣ እናናግራለን ምናምን እና የሰውን እንቅስቃሴ እናያለን። አራዳ ሄደን ገበያው ምን ይመስላል ምናምን የሚለውን እናያለን። ፒያሳ እንሄዳለን። ስለዚህ ብዙ ቦታ ስለምናይ አብራችሁ እዚህ ቆዩ። ይህን ቪዲዮ ካያችሁ በኋላ ጎንደርን መጣችሁ ደግሞ ታያላችሁ። ምክንያቱም ኢትዮጵያዊ ሆኖ ጎንደር የማያውቅ አውሮፓዊ ሆኖ ፓሪስን የማያውቅ የለምና ይሄ ቪዲዮ ለእናንተ ጎንደር ምን ትመስላለች የሚለውን ያሳያችኋል። ከዛ ራሳችሁ በአካል ደግሞ መጣችሁ ጥንታዊት ታሪካዊትና የጥበብ ምድር የፋሲል ከተማ ጎንደርን ትጎበኛላችሁ ማለት ነው። በድጋሚ እኔ ጋር ቆዩ። ያ Thank you. Coffee first. Everything comes at a time. Everything at a time. Perfect. Thank you. እንግዳ ነገር ሊመስል ይችላል። ቡና፣ ጁስ፣ ውሃ ያ ስለዚህ አላማችን ቁርስ ለመብላት ነበረ፣ ግን ያየሁት ሜኑ ላይ ያየሁት ነገር ላይ ልበለው ካሰብኩት አይነት ቁርስ ጋር ስላልሄደልኝ I prefer to use juice and take coffee። እዛ ጎንደርን በደንብ ማየት መጎብኘት እንጀምራለን ማለት ነው። ጎንደር so fresh። ባህር ዳር አሪፍ ነው ስል ጎንደርም እያስደመመች ነው። ስለዚህ አሁን ቀጥታ ታክሲ እንዝና ወደ ፒያሳ እንሄዳለን። ከፒያሳ ወደ አራዳ በእግራችን የተንቀሳቀስን ሁሉን ነገር እናያለን ማለት ነው። እዚህ ድረስ ካላችሁ do me a favor ላይክ አድርጉ። እስከሆናችሁ ደግሞ ሰብስክራይብ do that favor for TY travelers, my beautiful people። ጁሳችንን ጠጣን፣ ቡናችንን፣ ውሃችንን ተጠቀምን። አሁን በአስተማማኝ ሁኔታ ጎንደርን መጎብኘት እንጀምራለን። ካሜራ ያየውን ሁሉ በሙሉ እናንተ ታያላችሁ። እዚች ጋር ራስ እንግዳ ሌላ አርበኛ ነው። በፋሽስት
በጣሊያን ወረራ ጊዜ ትልቅ መስዋዕትነት የከፈለ ስፔሻሊ በዚህ በጎንደር አካባቢ ራስ እንግዳ ታዋቂ ናቸው። ላይክ በበጌ ምድር በጣና ሐይቅ ዙሪያ ጣሊያን ስፔሻሊ ወደ ገጠሩ ተስፋፍቶ እንዳይገባ የጣሊያንን ጦር የመገናኛ መስመሮችን በመበጣጠስ ነው ጣሊያንን በጣም በማስቸገር ትልቅ ጥቃት ያደርሱ የነበሩ ታላቅና ጀግና አርበኛ ናቸው ራስ እንግዳ። የእሳቸው መታወሻ እንዲሆን እዛች ግንብ ላይ ስማቸው ተጽፏል። በጣም ደስ የሚል ስራ ነው በእውነት እንደዚህ አይነት ጀግኖቻችንን ማወደስ፣ መዘከር፣ መታወሻቸውን ማስቀመጥ ኢስ ቬሪ ግሬት ጃብ። በጣም አፕሪሺየት ማድረገው ስራ ነው። ጥሩ ስራ ነው የሰሩት እዚች ጋር። ሌላው ፊት አውራሪ ገልሞ፣ እሳቸውም ተመሳሳይ አርበኛ ናቸው። ፊት አውራሪ ገልሞም እንዲሁ በጣም ጣሊያን ላይክ በስፋት ወደ ገጠሩ ገብቶ ብዙ ነገሮችን እንዳያበላሽ ጣሊያንን የደፈጣ ውጊያ በማድረስ በጣሊያን ጦር ላይ ጥቃት በማድረስ የጣሊያንን መሳሪያ ስንቅ ምናምን በመማረክ ለኢትዮጵያውያን አርበኞች ያድሉ የነበሩ ጣሊያንን በዛ መልክ በጣም ይዋጉ የነበሩና ወደ ገጠሩ እንዳይገባ መክተው ይታገሉ ይዋጉ የነበሩ ጀግና አርበኛ ናቸው ፊት አውራሪ ገልሞ። ገልሞ የቁልምጫ ስም ነው፣ የጀግና ስም ነው። እሳቸው እንግዲህ በጎንደር በጣና ሐይቅ ዙሪያ በጎጃምና በጎንደር አዋሳኝ በኩል ጣሊያንን ያስጨንቁ የነበሩ መሪ ናቸው። ሶ ኢትስ ቬሪ ጉድ፣ አሪፍ ነው ይሄ ኮሪደሩ በዚህ መልክ መሰራቱ ደስ ይላል። አሜን እንደዚህ ታሪክን በሚዘክር መልኩ ማስቀመጣቸው ደስ ይላል። የህፃናት መጫወቻ ይመስለኛል። እዚች ጋር ደግሞ እንደዚህ አይነት ነገር ተሰርቷል። በጣም አሪፍ ነው መቀመጫ ምናምን። ከተሞች ላይ ግን በጣም እንደዚህ ባለቤት የሌላቸው ውሾች መንገድ ላይ ምናምን ባህር ዳርም አይተናል። አዲስ አበባማ በቃ በውሻ ተጥለቅልቃለች። ጎንደርም አለ እንደዚህ ጎዳና ላይ ምናምን ባለቤት የሌላቸው የሚንከባከባቸው ሰው የሌላቸው ውሾች ማለት ነው። ታክሲ እያገኘው አይደለም። ታክሲ አለማግኘቴ ወክ እንዳረግ እያስገደደኝ ነው። ዞሮ ወክ እያደረግን እስከዛው ያለውን አካባቢውን አስቃኛቸዋለሁ። ከዚህ የተወሰነ ከሄዳችሁ በኋላ የጎንደር ሆስፒታል እንዲሁም ደግሞ ሳይንስ አምባ ዩኒቨርሲቲው የሜዲሲን ወይም ደግሞ የጤና ሳይንስ የሚማሩበት ግቢውም በዚህ በኩል ነው የሚገኘው። ታክሲ ካገኘን ታክሲ ለመያዝ እንሞክር። ስፔስ ታክሲዎች እየሞሉ እየመጡ ነው። በባጃጅ ደግሞ ውስጥ ነው ስለሚወስዱኝ በባጃጅ መሄድ አልፈለኩም። የጎንደር ኮሪደር የሚባለው የብስክሌት ማሽከርከሪያ እንደዚህ ተሰርቷል። ከዛ የእግረኛ መንገድ ሰርተው አልጨረሱትም መሰለኝ። የሆነ ጠጠር ብቻ ደፍተውበት ነው ያለው እንደምታዩት ማለት ነው። የእግረኛ መንገድ አልተሰራም፣ ግን ጠጠር ተደፍተውበታል። ያው መሰራት እንዳለበት ተዘጋጅቷል፣ ግን ጠጠር እንደደፉበት ነው የቀረው። ለምሳሌ አላነጠፉበት የሚነጠፉ ነገሮች ማለት ነው። ሜቢ ያው እየሰሩ ሊሆን ይችላል ስላልጨረሱ። መንገዱ እንደዚህ አልነበረም በፊት። አሁን አስፋልቱን አሪፍ ሰርተውታል ምናምን ሰፋም ብሏልኝ አሪፍ ነው። ስለ ጎንደር በጣም የገረመኝና በጣም ያሳዘነኝ ነገር ልንገራችሁ። ጎንደር ውሃ የለም። ሻወር መውሰድ ይናፍቃል ጎንደር ውስጥ። በቃ ላይክ አሁን ያረፍኩበት ሆቴል ላይ ሻወር ላይክ ኤቭሪ ታይም አታገኙም እና ገርሞኛል። ማለት እቺ ከተማ እንግዲህ ለኦልሞስት ወደ 400 ዓመት እየሆናት ነው። ከ17ኛው መቶ ክፍለ ዘመን ጀምሮ ነው የተቆረቆረችው እና በ1628 አካባቢ ነው አጼ ፋሲለደስ የመሰረቷትና ከዛ ጊዜ ጀምሮ በኢትዮጵያ ታሪክ ውስጥ የስልጣኔ ማዕከል የታሪክ ማዕከል ነች። ግን በ21ኛው መቶ ክፍለ ዘመን ሰዎች የሚጠጡት ውሃ እዚህ ከተማ ውስጥ እየተቸገሩ እየኖሩ ነው ብንል ለማመን ይከብዳል። በጣም ማለት እስኖት ዝም ብሎ ቀላል አይደለም። በጣም
በጣም አንገብጋቢና አሰቃቂ የሆነ ችግር ነው። በጣም ውሃ ማለት ነው። እና አሮን ነው ላይክ እኔ አላቅም ኖርማሊ ለምንድን ነው ግን ማለት ዝም ብሎ የሆነ ጊዜያዊ ችግር አይደለም። ስጠይቅ የነገሩኝ ሰዎች በጣም ብዙ ጊዜ ሆኖታል እና አካባቢ ላይ ብዙ ውሃ አለ። ቁርጠኛ የሆነ እርምጃ ተወስዶ መፍትሄ ለመፈለግ ከታሰበ ብዬ አስባለሁ። እዚህ ድርማ አለ፣ መገጭ ኢቭን አንገረብ ይባላል። እዚህ እዛ ነው አሁንም አለ የሚባለው የውሃ አቅርቦት ተስቦ የሚመጣው እና በቃ ማለት ኃይለኛ እቅድና ፕሮጀክት ተነድፎ የከተማዋን የውሃ ችግር መፈታት አለበት ብዬ አምናለሁ። ብዙ ችግሮች ሊኖሩ ይችላሉ፣ እኔ አላቅም ዲቴይልስ፣ ግን ችግሩ በጣም 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 አስጨናቂ ነው። ለምሳሌ በወር አንድ ቀን ነው ቧንቧ የሚመጣላቸው ማለት ነው እና ሰው ሻወር ምናምን የምትጠጣው ነው የሚጨንቅ አይደለም ሻወር መውሰድ። እና እኔ ራሱ አሁን ከመጣሁ ብዙ ቀን ሆኖኛል። አንዴ ብቻ ነው ሻወር ወሰድኩት ማለት ነው እና እኔ ስለ ሻወር ማውራት ለእኔ ቅብጠት ሊሆን ይችላል። እዚህ ህዝብ እየተሰቃየ እኔ ሻወር አልወሰድኩም ምናምን ብዬ ብመጻደቅ ቅለት ነው የሚሆነው እና አልልም፣ ግን በጣም በጣም ገርሞኛል። እና እንደው በእውነት ይሄን የምታዩ የዚች ከተማ አስተዳደር ካላችሁ በቃ ነው ላይክ ቲንክ ሳምቲንግ እስቡና የሆነ በእውነት በጣም መፍትሄ የፈልጉ ለዚህ ችግር ማለት ነው። በጣም ከዚህ የበለጠ ምንም አስቸጋሪ ነገር የለም። ለህዝቡ ይህን ችግር ፍቱለት። በጣም በጣም አሰቃቂ ነው። ሰው ምርር ብሎታል፣ የውሃ ችግር ማለት ነው። እስካሁን ታክሲ አላገኘሁም። እኔ እኮ አልራመድ፣ ከተራመድኩ ዝም ብዬ ነው ምጥሰው እና ትክክል የትራቭል ቪዲዮ መጀመሪያ ትክክለኛ ውሳኔ ይመስለኛል። ስራመድ ጎበዝ ነኝ። እና ዮሐንስ ቤተክርስቲያን ምላችሁ ከፊት ለፊት የምናየው ነው። በጣም ጥንታዊ ቤተክርስቲያን ነው። በሌላ ብቻውን ጽድት አድርጌ ሌላ ቪዲዮ ሰርቼ ባሳያችሁ ታሪኩን እየተናገርኩ ደስ ይለኛል። ቦታ አለ። ስለዚህ ታክሲ አግኝተናል። አሁን በታክሲ ወደ ፒያሳ አገኘስ ስለዚህ ታክሲ ውስጥ ነኝ። ወደ ፒያሳ እንሄድና ከፒያሳ ወደ አራዳ እንሄዳለን። በድጋሚ እኔ ጋር ቆዩ። ጎንደርን በደንብ እናያለን። ከታክሲያችን ወርደናል። አሁን ፒያሳ ላይ ነን። ፒያሳ የዘመናዊነት ምልክት፣ ፒያሳ ደግሞ የቴዎድሮስ አደባባይ የአጼ ቴዎድሮስ ሐውልት የሚገኝበት የጎንደር የከተማዋ እምብርት ነው። አጼ ቴዎድሮስ እንግዲህ ኢትዮጵያ በአውራጃና በጎጥ መሪዎች በተከፋፈለችበት ዘመነ መሳፍንት ተብሎ በሚጠራው አሰቃቂ የኢትዮጵያ ታሪክ ላይ ወድቃ በነበረበት ሰዓት እሳቸው ኢትዮጵያን አንድ ለማድረግ እና የተሳካላቸውን መሪ ነበሩ። ኢትዮጵያን አንድ ያደረጉ የኢትዮጵያን የዘመናዊነት ታሪክ አስጀምረው ያለፉ የአንድነት የጀግንነት ተምሳሌት የሆኑት የአጼ ቴዎድሮስ ሐውልት እዚህ ጋር ነው የቆመላቸው። እሱን አሳያችኋለሁ ቀረብ ብዬ። ፊት ለፊቴ እንግዲህ የምታዩት የአጼ ቴዎድሮስ ሐውልት ነው። አጼ ቴዎድሮስ እንግዲህ በኢትዮጵያ ታሪክ ውስጥ በጣም ታላቅ ሰውና የሚታወቁ ጀግና የነበሩ ንጉስ ናቸው። የእሳቸው ሐውልት እዚህ ጋር ተቀምጦላቸዋል። መታሰቢያቸው ነው። እንግዲህ እሳቸው የአንድነት ምልክት ናቸው፣ የዘመናዊነት ምልክት ናቸው በኢትዮጵያ ታሪክ ውስጥ። ይህን ይመስላል ሐውልታቸው። የሚሊኒየሙ ጀግና ነው የሚባሉት እኛ አጼ ቴዎድሮስ። ስለዚህ አሁን ከዚህ በኋላ ወደ አራዳ ነው የምንሄደው። ኦልሬዲ ፒያሳ ነው ያለ ነው። አራዳ ድረስ እንግዲህ በእግራችን ነው ወክ እያደረግን ማየት ያለብንን ነገሮች ለካሜራችን እያሳየን ወደ እናንተ እያደረስኩ እንሄዳለን ማለት ነው። እንግዲህ ፒያሳ በጣም ጥንታዊ የሆኑ ህንፃዎች የሚገኙባት የዘመናዊነት ምልክት ነች። እንግዲህ ፒያሳ ስንል ጎንደር ላይ
ሲኒማ ቤቶች አሉ፣ መናፈሻዎች፣ ካፌዎች፣ ብዙ ዘመናዊ ነገሮች ቀደም ብለው የተመሰረቱት እዚህ ፒያሳ አካባቢ ነው እና ዘመናዊ ነች ፒያሳ። ፒያሳ የሚለው ቃል የጣሊያን ቃል ነው። የህዝብ መሰብሰቢያ አደባባይ እንደማለት የሆነ ዝም ብሎ ክፍት የሆነ እንደዚህ አደባባይ ላይ ሰዎች መሰብሰብ የሚችሉበት ቦታ በጣሊያንኛ ቋንቋ ፒያሳ ተብሎ ይጠራል እና ፒያሳ የሚባለው ከጣሊያን በተወሰደ ቃል ነው። አራዳ ደግሞ የአማርኛ ቃል ነው። አራዳ እንግዲህ የገበያ ማዕከል የሆኑ ቦታዎች ሁሉ አራዳ በመባል ይታወቃሉ። አዲስ አበባም አራዳ የሚባል አለ፣ ጎንደርም አራዳ የሚባል አለ። ስለዚህ እሱንም ሂደን እናያለን። መስቀል አደባባይ ይባላል ጎንደር ላይ። ይሄ የምታዩት መስቀል አደባባይ ነው። እዚህ ጋር ነው የመስቀል ደመራ የሚደመረው የጎንደር ማለት ነው። ከዚህ እንግዲህ በባለፈው ያስጎበኘዋችሁ የጎንደርን ስልጣኔ ጥበብ የሚዘክር ቤተ መንግስቱ ነው፣ ወይም ደግሞ ፋሲል ግንብ የምንለው ማለት ነው። ከፊት ለፊት የምታዩት እዚህ ጋር ደግሞ በፋሲል ግንብ ቅርጽና ተመሳሳይ በሆነ መንገድ ባለፈው የተወሰነ ለማሳየት ሞክሬያለሁ። ሻለቃ አትሌት ኃይለ ገብረስላሴ የሚገርም ሆቴል እያሰሩ ነው። በጣም ትልቅ ነው። ኢስ ማሲቭ። እሳቸው በየሀገሩ የሚሰሩት ነገር በጣም ትልቅ ስራ ነው። በኢትዮጵያ የሆቴል ኢንዱስትሪ ውስጥ እንደ ኃይሌ ትልቅ ሚና የተጫወተና ትልቅ ለሀገሪቱ አበርክቶት ያበረከተ ጀግና ምርጥ ኢትዮጵያዊ ያለ ብዬ አላስብም። በቃ ማለት በጣም ነው እሱ የሚሰራው ለሀገሪቱ። ስቡት እንግዲህ በየከተሞች ያሉት የእሱ ሪዞርቶች ስንት የስራ እድል እንደፈጠሩ፣ ስንት ለከተሞች ውበት እንደሆኑ፣ መነቃቃት እንደሆኑ ማለት ነው። እና እግዚአብሔር ይባርከው አትሌት ኃይሌ ገብረስላሴ። በጣም ኢትዮጵያን በሩጫ ከማስጠራቱ በተጨማሪ ደግሞ ከዛ ተነስቶ ኢንቨስት እያደረገው ያለው ስራ በኢኮኖሚው ዘርፍ በሀገሪቱ ላይ አሜዚንግ በጣም። ስለዚህ አብራችሁ ይቆዩ። ወደ አራዳ እንሄዳለን። ጎንደር የቴዎድሮስ ሀገር፣ የአንዲት ኢትዮጵያ ዋልታና ማገር የተባለላት ከተማ። በፋሲል ግንብ ቅጥር ግቢ ውስጥ ከሚገኙ ቤተክርስቲያኖች ውስጥ አንዷ የግምጃ ቤት ማርያም ቤተክርስቲያን ነው። ያው ጎንደር እንግዲህ እንደዚህ አይነት ጥዑም የሆነ የቅዳሴ ድምፅ መስማት የተለመደ ነው። እንግዲህ ጎንደር የ44ቱ አድባራት መገኛ ከተማም አይደለች። ግምጃ ቤት ማርያምን እስኪ የተወሰነ ገባ ብለን ለማየት እንሞክር። እኔም በዛው ተሳልሜ እወጣለሁ። እኔ ጋር ቆዩ። የግምጃ ቤት ማርያም ቤተክርስቲያን ይመስላል። እንዴት ነው ያማረው! አረንጓዴ፣ ቢጫ፣ ቀይ ባንዲራ አሸብርቋል ቤተ ክርስቲያኑ ውስጡ። ቅዳሴ እየሰማችሁ ነው ከውስጥ። ጎንደር እንግዲህ ሁሌ ወደ እግዚአብሔር የሚማለልባት ምስጋና የሚቀርብባት የተባረከች ከተማ ነች። መድኃኔዓለም ሰላሟንና አንድነቷን ይጠብቅላት። በእውነት ጎንደር ላይ ስትመጡ ብቻ ነው ይሄ ልዩ የሆነ ስሜት የሚገባችሁ፣ የሰው ፍቅር፣ እዚህ የተቀደሰች ምድር መሆኗ የምትረዱ ማለት ነው። እንግዲህ የግምጃ ቤት ማርያም ቤተክርስቲያን በአፄ ፋሲለደስ ዘመነ መንግስት ቤተ መንግስቱን ሲያስገነቡ አብረው ያስገነቡት ቤተክርስቲያን ነው። አንዱ በፋሲል ግንብ ቤተ መንግስት ውስጥ ከሚገኙ ቤተክርስቲያኖች አንዷ ነች ማለት ነው። ግምጃ ቤት ማርያም ትባላለች።
ከዚህ አሁን ከቤተ ክርስቲያን ወጠናል። ቀጥታ ወደ አራዳ እንሄዳለን ማለት ነው ገቢውን ለማየት። ይሄ የዮሐንስ ቤተ ክርስቲያን ነው። ዮሐንስ ወልደ ነጎድጓድ ማዕከለ ለጎንደር ቤተ ክርስቲያን። አሁን ኦልሬዲ አራዳ ገብተናል። አራዳ እንግዲህ የገበያ ማዕከል ነው እንደነገርኳችሁ። በጣም የጎንደር የንግድ ማዕከል ነው። ልክ አዲስ አበባ መርካቶ እንደምንለው ባህር ዳር በባለፈው ዋርካው ምናምን የሚለውን እንዳያችሁትኝ፣ ይሄ ደግሞ የጎንደር አብዛኛውን ሸቀጣ ሸቀጥ ሊሆን ይችላል ማንኛውንም ነገር የምታገኙበት የጎንደር የንግድ ማዕከል አራዳ ይባላል ማለት ነው። የምታዩት ነው። ብዙ እንቅስቃሴዎች አሉ። ደሴ ደግሞ ሸልፍ ነው። ትክክል አይደለሁም መሰለኝ፣ ሸልፍ አይደለም ብቻ እንደዛ የሚል የንግድ ማዕከል አለ። ልክ እንደዛ ሁሉ ድሬዳዋ፣ ታይዋን፣ አሸዋ እንደሚባለው የጎንደር አራዳ ነው። ይሄ ነው። ይሄን ይመስላል የምታዩት እንቅስቃሴው። እንግዲህ የገበያ የንግድ ያው ጭነት መኪናዎች፣ የተለያዩ እቃ መሸጫዎች፣ መደብሮች፣ የህንፃ መሳሪያ እነዚህ የምታዩቸው ይሄ በአጠቃላይ የህንፃ መሳሪያ መሸጫ መደብር አካባቢ ነው። እንግዲህ ቪዲዮ ላይ ሰው ማናገር ምናምን ከባድ ነው። ያው ሰው ስራ ላይ ነው። ሁለተኛ ደግሞ ስጋት አለ። ሰው ይፈራል። ካሜራ ይዛችሁ ምናምን ስትቀርጹ አሁን እዚህ ሀገር ላይ ያለውን ችግር ማንረዳ አይመስለኝም። ስለዚህ ያን ያህል ከሰዎች ጋር ኢንትራክሽን ላይኖረኝ ይችላል፣ ግን አትሊስት ማየት እንችላለን ምን ይመስላል አሁን በዚህ አስቸጋሪ ጊዜ ውስጥ ህዝቡ እንዴት እየኖረ ነው የሚለውን ማየት እንችላለን። ይህ በአጠቃላይ የህንፃ መሳሪያ መሸጫ ነው። ጀሱ አለ፣ ቀለም አለ፣ ብረቶች፣ የፌሮ ብረት ምናምን። መኪኖች እንግዲህ ከአዲስ አበባ ይመጣሉ። ከዛ ደግሞ ከጎንደር ወደ ተለያዩ በጎንደርና አካባቢ የሚኖሩ ከተሞች ጭነው ይሄዳሉ። ያው አራዳ በጣም ድሮ በጣም ኃይለኛ የንግድ እንቅስቃሴ የነበረበት ነው። አሁን ችግሮች ምናምን በተለያዩ ሰዓት ከተፈጠሩ በኋላ ያለው እንቅስቃሴ ያው ቀዝቀዝ ያለ ነው። አሁን የትኛውም ኢትዮጵያ እንደዛ ሆኗል። አማራ ክልል ውስጥ ባለው ጦርነት ያልነፈረቀ ከተማ የለም ኢትዮጵያ ውስጥ። እኔ መጨረሻ ላይ የተረዳሁት አማራ ክልል ነካ በጣም የዚች ሀገር የጀርባ አጥንት ነው። በጣም ኃይለኛ የንግድ እንቅስቃሴ ያለ፣ ከፍተኛ ግብር የሚከፍል ነካ የዚህ ክልል ህዝብ ነው። ሌሎችም ይከፍላሉ፣ ግን እኔ የታዘብኩት ነገር አለ። ማለት ለምሳሌ የትራንስፖርት እንቅስቃሴ እንኳን ስታዩ ከጎንደር እንኳን ወደ አዲስ አበባ እነዚህ የህዝብ ማመላለሻ ባሶች ሰላም ባስ፣ አባይ ባስ የሚባሉት አሁን የጦርነት ምናምን ከመምጣቱ በፊት በቀን 30-40 ነበር የሚጓዙትና ምን ያህል ህዝቡ ለንግድ እንደሚንቀሳቀስ ነው የሚያሳያችሁ። አሁንም በፕሌን እየተጓጓዘ ይሄ ስራ ይሰራል እና ምን ያህል ጠንካራ ህዝብ እንደሆነ ታዩታላችሁ። እና እዚህ ያለው ግጭት አገሪቱን ከጫፍ እስከ ጫፍ ዱቄት እንዳረጋት እኔ አይቻለሁ። ይሄ ደግሞ ወደ መናኸሪያ ነው፣ አራዳ የሚባለው መናኸሪያ። ሰው ይህን ሁሉ ችግር ተቋቁሞ ግን ይሰራል። ጀግና የሆነ ህዝብ ነው። ማርያም በፕሌን እኮ ነው የሚጓጓዙት። ኢማጂን ፕሌን ደግሞ አሁን በቃ በጣም ውድ ነው። ይህን ሁሉ ተቋቁሞ በቃ ይሰራል እና ሰላም ቢሆንለት ነው ላይክ ሁሉ ነገር የተመቻቸ ቢሆን ደግሞ ፋርዘር በጣም በተሻለ ሁኔታ መስራት ይችላል ማለት ነው ህዝቡ። እንግዲህ ይሄ መናኸሪያ ነው። በጣም ጎንደር ውስጥ ካሉ ቀደምት መናኸሪያዎች ውስጥ ይሄ ነው የአራዳ መናኸሪያ ማለት ነው። እና ከዚህ ወደ አብራጅራ፣ ወደ መተማ፣ ወደ ዳባት፣ ወደ ደባርቅ ወደ
አይከል ምናምን ከዚህ ነው ሰዎች ባስ ተሳፍረው የሚሄዱት ማለት ነው። ከዚህ ደግሞ ትንሽ ወረድ ስንል እንግዲህ ወደ ቅዳሜ ገበያ ነው የምንሄደው። እኔ እያንዳንዱን የቦታውን ስም ላላቀው እችላለሁ፣ ግን ነው ወደዚህ ስንሄድ ቅዳሜ ገበያ አለ። መርካቶ ምንድነው ይርጋ ኃይሌ ገበያ ማዕከል ምናምን አካባቢ ይመስላል፣ ወደ አንዋር መስጊድ አካባቢ። ይህ አካባቢ ደግሞ የተለያዩ ጥራጥሬዎች፣ ቅመማ ቅመሞች የሚሸጥበት አካባቢ ነው። የምታዩትም እንደሱ ነው። አሁን እዚህ ጋር የተያዙት ሸቀጣ ሸቀጦች ማለት ነው። ያው ቅመማ ቅመም ናቸው እነዚህ፣ ዝንጅብል፣ አብሽ ምናምን ነገር፣ አቡስዳ፣ እነዚህ በአጠቃላይ የምታዩቸው ሸቀጣ ሸቀጦች ማለት ነው። በርበሬ፣ ዋጋ ባይዞ ከቦታ ቦታ ያን ያህል ልዩነት የለውም። ባህር ዳር የተወሰነ ልዩነት አለ፣ ግን እዚህም አዲስ አበባ ማሁን ብትጠይቁ ተመሳሳይ ነው። እንደውም አዲስ አበባ ይቀንሳል። እኔ ይገርመኛል ማለት ነገሮች ርካሽ እንዲሆኑ የምትጠብቁት ክፍለ ሀገር ላይ ነው አይደል? ግን እዚህ ነው በብዛት ምክንያቱም አዲስ አበባ ከተለያየ አካባቢ ግብአት ስለሚገባላት በጣም በሰፊው አቅርቦት የማግኘት እድል አለና ለዛ ይሄ አስፒዛ ምናምን እኮ ከክፍለ ሀገር እንደገና አዲስ አበባ ትንሽ ይቀንሳል። በጣም ነው የሚገርመኝ። መሆን የነበረበት ግን በተቃራኒው ነው። እዚህ ነው አይደል የሚመረተው በብዛት ክፍለ ሀገር ላይ፣ ግን እንደገና ክፍለ ሀገር ላይ ነገሮች ይወደዳሉ። የአካባቢ በአጠቃላይ ደግሞ የወፍጮ ነው ላይ እህል ምናምን የሚፈጭበት በርበሬ ወፍጮ ቤቶች ምናምን ገበሬዎች ከገጠር መጣው ያመጡትን ነገር በአህያ ጭነው የሚሸጡበት አካባቢ ነው ይሄ። ያው እዚህ ጋር የምታዩት እንግዲህ አህያዎች ገበሬዎቹ የተለያዩ ነገሮችን ጭነው አመጣው የሚሸጡበት ማለት ነው። ያው ገበሬዎች ዶሮ ይዘው መጣው ይሸጣሉ። ክሳል ደጉ የአገሬ ሰው ጋሽ ሰላም ነው? እንዴት ነው? አይፈሩ? እሺ አይፈሩ። ሌባ ምን አባቱ ነው የሚላ? ይሄ ሌባየው ሊሰርቀኝ ምናምን ነው የገጠር ሰው። ይሄ ጭበርባሪ ታባ ዞር በልበለው። ፍቅር እስከ መቃብርን አንብቡት። በዛብህ አዲስ አበባ ሄዶ የገጠመውን መከራ ማለት ነው። የታቀኛለህ አንተ ቀጣፊ ምናምን ይሉታል ማለት ነው። ተከናንቦ ሰላም ጤና ይስጥልኝ ሲል አሁን እኔ ፋዘርን ሰላም ስላቸው እንደሸሹኝ ማለት ነው። የገጠር ሰው እውነተኛ ነው። አሁን ኦልሬዲ ወደ ቅዳሜ ገበያ አካባቢ ደርሰናል። ቅዳሜ ገበያ ነው። ኦኬ ከተሳሳትኩ አስተካክሉኝ። እኔ እንግዲህ እያንዳንዱ ቦታ አውቀዋለሁ ማለት አይደለም። ጀስት ማውቀውን እነግራችኋለሁ፣ ማላውቀውን ደግሞ ዝም ብዬ እንዲሁ እያሳየኋችሁ እሄዳለሁ። አጃክስ ያለ መታየት ነው። በቃ የንግድ እንቅስቃሴ ነው ያለው እዚህ አካባቢ። አራዳ የገበያ ማዕከል እንደማለት ነው።
ጎንደር በነገራችሁ ላይ ሙስሊም እና ክርስቲያኑ በጣም ተፋቅሮና ተዋዶ የሚኖርበት ከተማ ነው። ግን አንዳንድ ይሄ በጣም ቆሻሻ የሆኑ ፖለቲከኞች እዚህ የሚኖሩ የሙስሊም ወንድሞቻችን እህቶቻችን በክርስቲያን ወንድሞቻቸው በቃ ጫና ተደርሶባቸው የሆነ መገለል ደርሶባቸው እንደሚኖሩ ምናምን የሚያወሩ አሉ እና እሱ ቶታሊ ውሸት ነው። በቃ ማለት የሆነ ፍላጎት ያላቸው የሆነ ተልእኮ ያላቸው ደናቁርት ጭራሽ እንኳን ጎንደርን መጥተው አይተው ማያውቁ ውሸታሞች የሚያቀራሩት ውሸት አለ ስለ ጎንደር ሙስሊም እህቶቻችን፣ ወንድሞቻችን፣ አባቶቻችን። ጎንደር ማለት በእስልምና ራሱ እንዴት አይነት ጀግና ምርጥ የሆኑ ሸሆች የወጡባት የሚታወቁባት ምርጥ ምድር ነች። ከክርስቲያን ወንድማቸው ጋር ተፋቅረው ተዛምደው ተዋልደው ነው የሚኖሩት። አሁን ወደ እዚህ አካባቢ ስንገባ እንግዲህ አብዛኛው ልብስ ቤቶች ምናምን የሱቆች አብዛኞቹ እንደውም ሙስሊሞች ናቸው እና የሆነ በኢኮኖሚ ጫና ተደርጎባቸው ቶታሊ ውሸት ነው። አሁን እዚህ አካባቢ እንግዲህ ስትንቀሳቀሱ አብዛኞቹ ሱቆች ምናምን የሙስሊም እህቶቻችን፣ ወንድሞቻችን፣ ቤተሰቦቻችን ናቸው። ሰው ተዋዶ ነው የሚኖረን። የሰለማገ የኔ ቤተሰቦችም ጎንደር ናቸው። ጎረቤቶቼ ምናምን ሙስሊም ናቸው። እንዲህ ያህል ወሬ እንኳን እንደው ደስ ሙስሊምና ክርስቲያን ተባብለን እንኳን አናውቅም። እንደውም የዚህ ሀገር ክርስቲያንና ሙስሊም በጣም ለየት ያለ ነው። በጣም ነው ተዋዶ ተፋቅሮ የሚኖረው። አብዛኞቹ እነዚህ ሱቆች የነሱ ናቸው፣ የሙስሊም ቤተሰቦቻችን ወንድሞቻችን ነው። እነዚህ ልብስ ቤቶች ምናምን ማለት ነው። ይህ እንግዲህ ቅዳሜ ገበያ ነው የሚባለው። አብዛኛው ቅዳሜ ገበያ ደግሞ የልብስ ሱቅ ነው የምታገኙት። ግን የቀዘቀዘ ነው፣ ብዙም ሽር ጉድ የለም። ሜቢ ወይ ቀድሜ ስለመጣው ሊሆን ይችላል። ቅዳሜ ገበያ ይሄ ግን መንገዱ ምናምን ቢሰራ ምን አለ? It's beautiful. ጉርድ ሾላ ይመስላል። ጉርድ ሾላ መገናኛ አካባቢ። አይ ለማየት ነው። ኦኬ ሶሪ። በዚህ እንውጣ። ሰላም እንግዲህ እነዚህ የባህል ልብስ መሸጫ ናቸው። ለነሱ መውጫ በዚህ የለውም። ሀስትለሪ ነው። አንበሳ በቆሎ እየሸጠ ነው እያዞረ። አውቃለሁ ቪዲዮ አሪፍ የሆነ የነበረው ለምሳሌ እቃዎችን እየገዛው ሰዎችን ገበያ ምናምን እንዴት ነው ምናምን ያልኩ እየጠየቅኳቸው ብሰራው ነው። ግን እሱን መስራት ማልችለው አንደኛ ሰው ይፈራል፣ ቀላል አይደለም። ግን ዝም ብዬ እኔ ቪዲዮ የተለመደ ነው ላይክ አትሊስት ምን ይመስላል የሰው እንቅስቃሴ ምናምን ለማሳየት ነው እየሞከርኩ ያለሁት። ከቅዳሜ ገበያ እየተመለስኩ ነው። እነዚህ ደግሞ የቦንዳ የሚሸጥባቸው አካባቢ ነው።
በቅናሽ እንደዚህ መንገድ ላይ ቦንዳ ያልተለበሱ አዳዲስ ብራንድ ቦንዳዎች ምናምን ብለው የሚሸጡበት ማለት ነው። ሰዎች እየመረጡ እየገዙ ነው ምናምን ረከስ ይላል። መሀል አራዳ ይባላል። መሀል አራዳ ቅርንጫፍ የንግድ ባንኩ ማለት ነው። ችግኝ ምናምን የሸጡ ነው። የአትክልት ተራ መሰለኝ አራዳ ውስጥ በጣም ብዙ አትክልቶች፣ ፍራፍሬዎች እያየሁ ነው። ይሄ አትክልት ተራ ነው የሚባለው። ኦኬ። ስለዚህ ከአርባ ምንጭ ሙዝ ምናምን ጭነው የሚመጡ መኪኖች እዚህ ነው የሚያራግፉት። ሙዝ ምናምን ከአርባ ምንጭ ነው የሚመጣው። ባይዞ እዚህ ድረስ መቀሌ፣ አክሱም ድረስ ራሱ ከአርባ ምንጭ ነው። ወደ ወልቃይት ተከዜ ምናምን አካባቢ ይመረታል፣ ግን ያን ያህል በቂ አይደለም። ከአርባ ምንጭ ነው በብዛት የሚመጣው ሙዝ። ብሮ እንዴት ነህ? ሰላም ነው? እንግዲህ ከአራዳ ተመልሰን ወደ ሩማችን መጥቻለሁኝ። የነበረን ቆይታ የዛሬውን ይመስል ነበር። በድጋሚ በሌላ ቪዲዮ እስክንገናኝ በሰላም ቆዩ። ወዳችኋለሁ። በያላችሁበት ሰላም ሁኑ። በሌላ ቪዲዮ እንገናኛለን። ቻው።